ታመምኩኝ ሲታመም ለ10 አመት አክል የጡት ካንሰር ነው መንገድ ላይ ማስመለስ ጀመረ ኢሚዲየትሊ ባቦጣ ህይወት ያለው እኔ ጸሎቴ እንደም እግዚአብሔር ውሰደኝ በቃ የምን ነው እንጂ ድናለሁ ብዬ ስጋዊ ፈውስ አለ መንፈሳዊ ፈውስ አለ እኔ ስጋዬ ድኖ መንፈሴ ካልዳኔ ዋጋ የለው ባለቤቴ ትቶኝ ሄዷል ልክ 6ኛ ከሞላ ሲደርስ እግዚአብሔር ይባረክ ጀማነሽ ስላንቺ የሰማነው ነብዩ አጋሪ ጅራታ ጋር ባለው ፕሮግራም ላይ እንደተፈወሽ ሰምተናል እግዚአብሔር ይባረክ ክብሩን ኢየሱስ ይውሰደው አሜን በየዘመናቱ ባሪያዎቹን እግዚአብሔር ይጠቀማል ዛሬ ኢየሱስን ለማክበር ነው ካንቺ ጋር ምን ቆየው ጀማነሽ ምንድነው ይሆንልሽ የት ነው የምትኖሪው መጀመሪያ እስቲ ንገሪኝ እኔ መጀመሪያ ሲኖር ቀበሌ 15 ነበር ምኖረው ከዛን ያለው ታመምኩኝ ሲታመም ለ10 አመት አክል ይሄ ካንሰር ውስጤ ነበር ምንድን ነበር ህመሙ ምን ካንሰሩ የምን ህመም የጡት ካንሰር ነው ጡት ካንሰር አው መጨረሻ ላይ ነው ወደዚህ የወጣው ማለት ነው ኦኬ ከዛን ስራ ኩሩፍቱ እየሰራው ነበር ታመምኩኝ ሲታመም ጉበት አገኘበት አሉና ወደ ውጭ ደሜ ታላከ ከዛን ስላክ ያኔ ካንሰር አልታገኘም ማለት ነው ከዛን ተመልሶ መጣ እኔም በቃ እንደዛ ወደ ስራዬ ገባው ከዛን በኋላ እየባሰብኝ መጣ ይሄ እዚህ ጋር ያለው ጡቴ በቃ ይወገር ተባለ ወደ አኪም ቤት ወሰዱኝ ከዛን ወደ አኪም ቤት ከወሰዱኝ በኋላ ተቆረጠ ሲቆረጥ እውነት ነው ምልክ እግዚአብሔር ስሙ ይክበር እና በጣም በቃ ለመሞት ዝግጁ ነኝ እኔ ራሱ ማለት ነው በቃ ተስፋ ቆርጫለሁ ሐኪምም ተስፋ ቆርጦ ነበር አዎ ግቢ ወደ ቤትሽ ተብዬ ነበር በቃ ያው እንደዛው የታከምኩ ሐኪሙን አላቋረጥኩም በቃ በሞትና ህይወት መካከል ነበር ያለሁት ከዛን በቃ ነብዬ ወጋሪ ጋር ሊሄድ ብዬ ራሴ ነኝ እንደዚህ አልነበርኩኝ እግዚአብሔር በሚያውቀው የት ሰማሽ የነብይ ወጋሪ እንደሚያገለግል ሰዎች ነገሩሽ ወይስ ከዚህ በፊት ሄጅ ነበር አይ ከዚህ በፊት እዚህ ሻሻ ጋር አገለግል ነበር እዛ ያገለግል ነበር አሁን ደግሞ ተለይቶ ራሱ ለብቻው ማገልገል ጀመረ ያ ከ15 ቸርች ሲከፍት እኔ ከዛም በኋላ ተነስቼ ዝም ብዬ ተደብቄ ነው ያው እየታመምኩኝ ምክንያቱም ከቤት መውጣት አልችልም ተደብቄ ነው ጋቢን ተከናንቤ ስንት ልብስ ለብሼ ተነስቼ ሲሄድ እግዚአብሔር ከመሃል ላይ ነበርኩኝ ቁጭ ብያለሁ እሺ አንቺ ሴት ተነሺ እስቲ ብሎ ጠራኝ ሲጠራኝ ተነሳው ከዛ ልክ ወደ መድረክ ሲወስዱኝ በቃ ምን ነግረሃለሁ ግማሹ ሲቃል ግማሹ ያለቅስ ነበር አንድ የፊቴ በአንድ በኩል አብጧል በአንድ በኩል ደግሞ እንደዚህ ሮማን ነው በዛ ላይ ሰውነቴ ተቀያይሯል እንደዚህ አይደለም በቃ ተቀያይሯል ማለት ከስተሽ ነበር በጣም አዎ ከስቻለሁ እና በቃ በጣም በቃ አልቻልኩትም በቃ እኔ ጸሎቴ እንደም እግዚአብሔር ውሰደኝ በቃ የምን ነው እንጂ ድናለሁ ብዬ እንደዚህ አስቤ ማለት ሐኪሞቹ ምን ይሉ ነበር ሐኪሞቹ ምንም አይሉም ያው ተታከማለሁ ገባለሁ ምንም ያው ምሉኝ ነገር የለም ግን መድኃኒቱን በስርዓቱ ሰጂ ነው ምሉኝ እንጂ ሌላ ምንም እናገሩ ነገር የለም ለውጥ ግን አልነበረም አይ በቃ እኔ እየደከመኝ ነበር በቃ ዋላ እንደዚህ ሰውነቴ ሁላ እንቀጠቀጣል ብዙ መቆም ራሱ አልችልም ክብር ለኢየሱስ ይሁን አሜን ከዛ ወጋሪ ጋር ነብዩ ወጋሪ የሚያገለግልበት ቸርች ቀበሌ 15 ልክ ሲሄድ ቀበሌ 15 ከዛ ከመሃል ላይ ጠራኝ ጌታ ይክበር ሲጠራኝ ወጣው ሰውነት ነው ወደ መድረኩ ሲወጣ ግማሹ ያለቅሳል ግማሹ ይስቃል ግማሹ በቃ እንዳልነበረ በቃ አልነበርኩኝም እና ከዛን እቺ ሴት ይዋታለ
ለመሞት 21 ቀን ነው የሚቀራት አለኝ እግዚአብሔር። እቺ ሴት ተስፋ ቆርጣለች፣ ግን ተስፋ አልቆርጥም በይ እስቲ አለኝ። አሜን። ተስፋ አልቆርጥም በይ አለኝ። ተስፋ አልቆርጥም በቃ እኔ ምክንያቱም ልክ ነበር እሱ የእግዚአብሔር ስም ይክበር። አሜን። እና ትክክል ነበር። እኔ ተስፋ ቆርጫለሁ እግዚአብሔር ወይ ሞቴን ነው የምመኘው እንጂ ድናለሁ ብዬ እውነት አላሰብኩም። እግዚአብሔር ስሙ ይክበር። አሜን። እና ከዛን ተስፋ አትቁረጪ እቺ ሴት አለ በቃ እንባውን ያዘራ እግዚአብሔር ተንበርክኮ እቺ ሴት ገና ብዙ ታምራታ እኔ ነብይ አይደለሁም እኔ እዚህ ላይ እቺ ሴት ከሞተች እኔ ነብይ አይደለሁም ታላችሁ እግዚአብሔርን ታምራት ታላችሁ ገና ለብዙ ሰው ትሆናለች ለብዙ ነገር ትሆናለች። ከዛን የእግዚአብሔር ሰው እውነት ነው ምናግርክ ባለቤቴ ትቶኝ ሄዷል። ልክ 6ኛ ከሞላ ሲደርስ እሱም የለም ቀኑን ጨልሞብኛል መስጀመር ተስፋ ቆርጦ ነው እሱ በቃ እሷም ትሞ በቃ እኔ እሷ አልቀብራትም። አንደኛ ደግሞ እዛ መስሪያ ቤትም በቃ የሆነ ችግር ስላለበት ምንም እንትን አላለም ማለት ነው። በቃ ተስፋ ቆረጠ ሁሉም በቃ ስራው ምኑ በቃ ሊቋቋም አልቻለም። ወንድ ልጅ ያው ብዙውን ጊዜ አይቋቋምም። ከዛን ሄደ። ሲሄድ ለ2 አመት ያክል እኔ ድምጹ የለም ነበር እሱ ራሱ። ከዛ አንቺ ሴት አለ ገና እግዚአብሔር ብሎኛል፣ እግዚአብሔር ተናግሮኛል። እቺ ሴት ገና ታምራት ብዙ ታምራት ከፊቷ ይጠብቃታል፣ አትሞትም። አሜን አለ። እግዚአብሔር ስሙ ይባረክ። ከዛ አሜን ብዬ ተቀበልኩኝ። አንቺ ባታምኚ እንኳን እኔ አምናለሁ አለ እግዚአብሔር። አሜን አልኩኝ ተቀብዬ። ከዛን ጸለየልኝ። ጌታ ስሙ ይባረክ። ለ10 አመት ሙሉ እንግዲህ ውስጤ የነበረው ካንሰር ሊወስደኝ በሞትና በህይወት መካከል እያለው ውጪም ቢሄድም ምንም ለውጥ የለም። ውጪ ሄደሽ ነበር? ውጪ ደሜ ተልኮ ነበር። አዎ አልታየም፣ በዛን ሰዓት አልታየም። በቃ እኔ ተጎዳው ነው የመጣሁት። ምንም በቃ ለውጥ የለም። ከዛን ወዲህ ነው ለውጥ የተገኘው። እና ከዛም መጨረሻ ላይ እሱ ጸለየልኝ ለህይወቴ ለቤቴ ለብዙ በቃ ብዙ ወላ ይሄ ብቻም አልነበረ እንትን ጉበትም ነበረብኝ። ውጭ ሀገር ሊሄድ ቪዛው መጥቶልኝ ነው እግዚአብሔር በሚያውቀው እግዚአብሔር ስሙ ይባረክ። አሜን። ተስፋ ተቆርጦ ውጪ ልትሄጂ ነበር አይደለም? አረ ከዛም በፊትም ከዛ በፊት ሌላ ህመም ነበር? አዎ ጉበትም ነበረብኝ። የዘማን ዘሬ እርግማን ነበረብኝ። ድግምት ነበረብኝ። ስንት ብዙ እስራት ነበርብኝ ላይ ካጋነን ነፃ ወጣሽ የዛን ቀን ሲጸልይ? አዎ እንደገና ደብተራ መንፈስ ነበረብኝ። ብዙ ነገር ነበረብኝ። እና እግዚአብሔር ከዚህ ሁላ ነው ነብይ ወጋሪ እግዚአብሔር ዘመኑን ይባርከው። አሜን። እና ፈጣሪ እንደዚህ ምንም አይደለም። እኔ ቅባቱን ጨምሮ ይስጠው። አሜን። ለብዙ ትውልድ ሲሆን አይቻለው ራሴ ይሄው ከዛን ወዲህ እንደው እውነት አሁን እዚህ ላይ ሲናገር ህዝብ ያውቃል ስለኔ እያንዳንዱ ብዙ ሰው ሰምቷል። በጣም ብዙ ሰው ነው ሰምቷል። ሁሉም ያውቃል። በቃ ሁሉም ሰው ያውቃል። የዱናሚስ ዓለም አቀፍ የወንጌልና የሥነ ጽሑፍ አገልግሎት ከአዲስ አበባ ዩኒቨርሲቲና ከሌሎች ትላልቅ የትምህርት ተቋማት በሁለተኛ ዲግሪ የተመረቁ ምሁራን አባላትን ያካተተ ነው። እነዚህ አባላቱ ከወንጌል አገልግሎት ጎን ለጎን ረጃጅም ታሪካዊ እንዲሁም ጥናታዊ ዶክመንተሪዎችን በፊልምና በጽሑፍ ያዘጋጃሉ፣ መጽሐፍትን ይተረጉማሉ፣ ወንጌል ነክ የመድረክ ስብከቶችን በአማርኛና በእንግሊዝኛ ድንቅ በሆነ የሥነ ጽሑፍ አቀራረብ ወደ መጽሐፍ ይለውጣሉ። የአብያተ ክርስቲያናትንም የቅርብና የረጅም ጊዜ ስትራቴጂክ ፕላኖችንም ያዘጋጃሉ። ለበለጠ መረጃ 0907 42 43
44 ብለው ይደውሉ። ዓላማችን ከወንጌል ተልእኮ በተጨማሪ በጥበብና በማስተዋል የተቃኘ ክርስቲያናዊ ማህበረሰብን መደገፍ ነው። ዱናሚስ ወዲያውኑ ህመሙ የተወሽ ካንሰሩ ተወሽ በቃ ተወኝ። አትሊስት ተመልሼ እንኳን ሲሄድ ማለት ነው ይሄ እጄ በቃ እኔ እንትን ግሉኮስ ያረጉልኝ ደም አይቀበልም። እንደገና እንትን ደም ስሬ አይገኝም ነበር በጣም አዎ ደም ስሬ አይገኝም ነበር። እሱ ራሱ በፍለጋ ነው። እንደገና ደግሞ እሱ ሲያረጉ ደሜ ይፈስ ነበር። ልክ በሁለተኛ ጊዜ ሲሄድ በስድስተኛ ኬሞ ላይ ነበርኩ ያኔ። በሰባተኛ ሲሄድ ዶክተሩ 5 አይነት ደግሞ እንትን ተሰጥቶኝ ነበር ምርመራ ወረቀት። ከዛን ያ ምርመራ ወረቀትም ይዤ የእግዚአብሔር ሰው ጸለየልኝ። በቃ ይሄን ሁላ አራገፈልኝ። እኔ ተነስቼ ወደ ቤቴ ገባው። ልክ ከገባው በኋላ ልክ ቀኔ ሲደርስ ሐኪም ቤት ሄድኩ። የሐኪም ቀጠሮ ሲደርስ ሲሄድ ያንን ወረቀት ይዤ ነው ሄድኩት ማለት ነው። ቀጠሮ እንትኑን ይዤ ሲሄድ ምርመራውን ማለት ነው። ከዛን ወዲህ ነው ተመረመርኩት። በቀጠሮ ተመረመርኩ። ለ21 ቀን ነበር የታዘዝኩት። እሱን ጠቅላላ ይዤ ሲሄድ እንደዚህ ያል ዶክተሩ እውነት ነው ምልክ እግዚአብሔር ምስክሬ ነው። እግዚአብሔር ይባረክ ሲሙ ይክበር እሱ ያል እንደዚህ ነው የሚያየኝ ነኝ ጀማነሻል እንዴ ለውጣለሽ እኮ አንቺ በጣም ተለውጧል እኮ አንቺ እንዴት ነው አለኝ። እግዚአብሔር ነው አይለወጠልኝ በቃ አሜን አልኩኝ። እግዚአብሔር ነው ምን ነው ሌላ ህክምና ሄድሽ እንዴ ሲለኝ አይ ሌላ ህክምና ሄድኩኝ ዶክተር ኢየሱስ ጋር ነው ሄድኩኝ። አሜን 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 አንቺ አለኝ በጣም ብዙ ነበር እንደዚህ ተከምሮ ነበር። ያ ዶክተር አሁን ራሱ ሲያየኝ በጣም ያቅፈኛል። በቃ በጣም ነው የሚደሰተው። ከዛን ቀን ጀምሮ ነብይ ዋጋሪ ከጸለይልሽ ለውጥ ፈጣን ለውጥ አየሽ? ይሄው ለውጥ በቃ ይሄ ለውጥ በቃ እኔ ሲጀመር ያንቀጠቅጠኝ ነበር። እዛ በጣም ነበር የምንቀጠቀጠው ራሱ ማለት ነው። አቅም የለኝ። ጸጉር የለሽም ነበር አሉ በስ ከማሙ የተነሳ እሱ ንገሪኝ እስቲ። ጸጉሬ አንድ ጸጉር የለችም። አንድ ጸጉር ማለት ነው። ይሄ እንዳለ በቃ የሚበቅል ራሱ አይመስልም። እውነት በቃ እኔ አንድ ትንሽዬ ልጅ አለኝ ወንድ ልጅ ልክ ሲመጣ ሽፍን ያርግልኛል ቤት ውስጥ ሳቃቃሉ በቃ ልጆቹ ሳቃቃሉ ልጆቼ የሚመጣ ሰው ያለቅሳል። እኔ ራሱ በቃ እኔ ደግሞ በዛን ሰዓት አላለቅስም ነበር። ደስ የሚል ነገር ህዝብ አይደለም ሊጠይቀኝ ይመጣል። እኔ አንቺማ እንደ አይ ጀማነሽ አንቺ እንደ ሳቅሽ ነው የምትሞቺው ይሉኛል። እኔ እውነት ነው የምለው። አንድ ቀን አልቅሼ አላውቅም። ሰው ሳለቅስ አታልቅሱ በቃ እላለሁ። እንደዛም ሆነሽ አላማርርም እግዚአብሔርን። ግን ጸሎቴ እግዚአብሔር በዚህ ምድር ላይ እንደዚህ ተጨንቄ ነፍሴ ተጨንቃ አንተ ብቻ ፈውሰኝ ራሱ አይደለም አንተ ነፍሴን በሰማይ አደራህ ስትወስደኝ እንደምትሞጪ እርግጠኛ ነበር። በቃ እርግጠኛ ነበርኩ። ይገርማል። በቃ በጣም ተስፋ ቆርጫለሁ። ምንም ድና አልመሰለኝም። እኔ ራሱ አሁን ራሱ ደንቀኛል። እኔ ራሱ ይደንቀኛል። እውነት ክብር ለኢየሱስ ይሁን። ጌታ ይክበር እሱ። ምን ይላል አሁን የጎረቤት ሰው ሲያይሽ? አረ የምን ጎረቤት ነው ህዝቡ የሚያቀኝ? ብዙ ሰው ነው ያወቀኝ። እንደው በዚህ በጌታ እንደዚህ ቸርች ላይ በብዙ በቃ ቸርች ውስጥም ብዙ ሰዎች በቃ ይገረማሉ፣ ይደነቃሉ። እግዚአብሔር የተስፋ ምክንያት አደረገ። አረ እግዚአብሔር ስሙ ይባረክ። እግዚአብሔር እንደው እኔ እንጃ እኔ ምን የሚለው ነገር የለኝ። ጀማነሽዬ እግዚአብሔር ይባረክ። አሜን። ባለቤትሽ ሄዶ ነበር አይደለ? የሆነ ወቅት እሱም ተስፋ ቆርጦ ነበር። ትክክል ነው። ባለቤትሽ አሁን እንዴት ነው? ባለቤቴም እሱ ነው የተናገረኝ ማለት እኔ አልፈልጎም በቃ የእግዚአብሔር ሰው ጀማነሽ አለኝ። አለማዩ ባታውቂዋለሽ እንዴ? እኔ እግዚአብሔር ሰው እኔ ኢየሱስ ስም እንዳጠራብኝ እኔ አልፈልግም። እንደሱ አይደለም። እሱም ታስሮ ነው በስርዓት ነው። እውነት ነው። ወዶ እንጂ ቤቱን ጣልቶ አንቺን ጣልቶም አይደለም። ስሙን ማያውቀውም
አይ አቆም አለማየሁ ብሎ ነው ስሙን እስከ ስም ብቻ ነው። አሁን የት እንዳለ ታውቂያለሽ አለ። አይ እኔ የት እንዳለ አላውቅም። እኔ ግን ባታነሳ አይ ታንቺ እስቲ ትንሽ ያክል ተጸለየ እንደው ምክንያቱም ልቤ ወርዶ ነበር። ታይ ተባልኩኝ። ታይ በቃ የእግዚአብሔርን ሰው ሰማው። ከዛ በቃ አሁን ስልክ ቁጥሩን ታውቂያለሽ? ኧረ እኔ አላውቅም። የት እንዳለ ታውቂያለሽ? ኧረ እኔ አላውቅም። እንግዲህ እንደዚህ አይነት ቦታ ነው ያለው እሱም ተጨንቆ ተጠቦ ነው ያለው። አንቺ ሰው እንደሚያወራ አይደለም፣ አንቺ እንደምትናደጂ አይደለም። ይሄ ወንድሜ ካለበት እንድደምባ እኔ እውነቴን ነው የምለው። ሁሌም እኔ አለማየሁን ባለቤቴን ሳይ እሱ አያውቅም፣ በጌታም አይደለም ግን ጌታን ያመሰግናል። በቃ እግዚአብሔርን ይወደዋል። ግን በቃ እኔ እሱን ሳይ ራሱ ማለት ነው ነብይ ወጋሪንም ሳይ እኔ ያ እንባ መቼም አይረሳኝም ማለት ነው። ማን ያለቀሰው? እየጸለየ ያለቅስ ነበር እንዴ ነብዩ? አዎ ተንበርክኮ ይዝባይቷል። የሚገርም ነው። ተንበርክኮ እግዚአብሔር ወይን ቤተሰብ ቀላቅሎ ወይን ልጅ እንደገና እስራት ያረገውን ሰው ራሱ እስከነ ስሞቹ እነሱን ራሱ ከኋላ ያሉትን ራሱ ደግሞ ይሄ እዚህ ጋር ኩላሊቱን ታሟል እሱ ራሱ የሚገርም ነው በመገለጥ። አዎ እኔ እግዚአብሔር ታሟል እሱ ራሱ ተይዞ ነው ያለው እና እግዚአብሔር ከዚህ ሁሉ ይገላግሏል። ዝም በእንጂ አለኝ። ይደውላል። ሲደውል ግን አንቺ በሰላም ተቀበዩ፣ ወደ ቤቱም ይገባል። አሁን ያ ሁሉ እንግዲህ አልፎ ዛሬ ሲታዩ ራሱ ግርማ ንጉሱ ተመልሷል፣ ቤት ነው ተመልሷል። በሰላም እየኖራቸው ልጆቹ ደስተኛ ናቸው። ደስተኛ ነኝ። ስሙ ጌታ ይባረክ። ጌታ ኢየሱስ የተባረከ ነብዩም እግዚአብሔር አሁንም እንደው እኔ ምናገሩ ቃላት ያጥረኛል። ምንው ነገርም የለም። ክብር ለኢየሱስ። አዎ እስቲ እንደዚህ ለአንድ ደቂቃ በኦሮምኛ የእግዚአብሔርን ቸርነት ንገሪን እስቲ። ምክንያቱም አካባቢ ሰዎች ሁሉ ይስሙ፣ እዚህ ቢሾፍቱም ዙሪያ ያሉ ሰዎች አመስግኝ በኦሮምኛ እግዚአብሔር። እንግዲህ ዋቃ ጋላኒ ሲሃጋው ያ ዋቃ ያ ጎፍታ ኢየሱስ አሜን ዋናን ጅሩን ቀውስላ አሜን። አኒ ወሪ ነቤክተንስ ነቤክቱ ሀርአስ ናአጋርተን ያከነት ጅሩ ዋቃዩ አልፋቱ ሀርአን ነገይ አርጊተኒ sin hundu beektan warri beeku sirritti anaqaqee warri beeku guute baay'ee nama baay'ee jira. Homaan jedhuani gara waaqayyoo koottati waaqa bichaadha tasfaan jiru waaqa bira bichaadha. Birrii no mangodu warqii no mangodu makiina no mangodu firri no mangodu haadha abbaa no mangodan kan godhu waaqa bichaadha. Koottaa gara waaqa kana warri rakkattanii rakkoo keessa jirtan waa'ee namaan dhagayina. Anaanu baay'ee naan jechaa turan. Ani akkanatti nafayya jedhee ofii fi kiyyaa fi tasfaa muhammad irratti namni tasfaa nama mursiisa malee uumaa siniin godhu namni wanna tokko waa sinii godhu tokko illee hin jiru. Waaqayyo bichaadhaan nama godhu. Waaqa bichaadhaan nama godhu. ጀማነሽ ኪሎሽ ጨመረ አሁን? አማረብኝ። እንደዚህ አልነበርኩም። በጣም ለውጥ አለ እንዴ? እንደውም በደንብ አትወፍሪ ቃትሽውላ ተብያለሁ። ከፍተኛ ለውጥ አለ። እኔ ደግሞ አሁን መድኃኒት የለም። አይ ምንም የለም። ክብር ለኢየሱስ ይሁን። ፍጹም መዳን። ይሄን ያደረገው ማን ነው? ኢየሱስ። ኢየሱስ ማን ነው? ንገረኝ እስቲ። ኢየሱስ። ስሙ ማን ነው? ኢየሱስ ነው። ተባረክልኝ ጀማነሽ። የዱናሚስ ዓለም አቀፍ የወንጌልና የሥነ ጽሑፍ አገልግሎት ከአዲስ አበባ ዩኒቨርሲቲና ከሌሎች ትላልቅ የትምህርት ተቋማት በሁለተኛ ዲግሪ የተመረቁ ምሁራን አባላትን ያካተተ ነው። እነዚህ አባላቱ ከወንጌል አገልግሎት ጎን ለጎን ረጃጅም ታሪካዊ እንዲሁም ጥናታዊ ዶክመንተሪዎችን በፊልምና በጽሑፍ ያዘጋጃሉ። መጽሐፍትን ይተረጉማሉ። ወንጌል ነክ የመድረክ ስብከቶችን በአማርኛና በእንግሊዝኛ ድንቅ በሆነ የሥነ ጽሑፍ አቀራረብ ወደ መጽሐፍ ይለውጣሉ። የአብያተ ክርስቲያናትንም የቅርብና የረጅም ጊዜ ስትራቴጂክ ፕላኖችንም ያዘጋጃሉ። ለበለጠ መረጃ 0907 42 43 44 ብለው ይደውሉ። ዓላማችን
ከወንጌል ተልእኮ በተጨማሪ በጥበብና በማስተዋል የተቃኘ ክርስቲያናዊ ማህበረሰብን መደገፍ ነው። ዱናሚስ Revival fire, revival fire, revival fire.